የሰሞኑ ሙቀት እንዴት አረጋችሁ? እኔ በአንድ ቀን ለብድ ነው። እኔ ታውቃላችሁ አይደለ? ከመልስ ላይ አንቀጭቅጫችሁ እሁድ ሰዓት ደረሰ ብላችሁ አዘጋጅ እንዴት ነው አክሽን ተብሏል አይደል? ከኋላ ድምጽ የሆነ ድምጽ ይሰማናል። ንልዬ የኔ እናት አይ ጆሲ እኔ ቆንጆ አትናደጂ ደግና አልተናደድኩም። ሃይ የኔ ጌታ አመሰግናል። እሺ እንኳን ደህና ወጣችሁ። እናንተ ስራ ነው። ቁጭ በሉ። ዋው ተሳክቶልሃል የኔ ጌታ። ሃይ እንደምን አለሽ? ደህና ነሽ ወይ? ንልዬ አለሁልሽ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማን ልበል ስምሽን? ስታነር ንገሪያት ለራሷ ታነር ያለሽ። አመሰግናለሁ ቆንጆ። አንቺ በጣም ነው የሚያምረው አይንሽ። የኔ ጌታ አይ በቃ ቴንክ ዩ በት ቴንክ ዩ አመስግና አልጨረሰችም። እዚህ ስላመጣት ደስ ብሏታል በጣም yes በጣም ስንድል በጣም እናመሰግናለን። እንኳን ወደ ቤተሰቦቻችን ሁለታችሁም በሰላም መጣችሁ። ቴንክ ዩ ውሽ እቺ ደግሞ የጥቁር ቆንጆ ዋ ምን ሌላ ነገር ኧረ ለገኔ በጣም እናመሰግናለን ካሌብ። እንግዲህ ቤተሰቦቻችን ካሌብ ታደሰ ይባላል። የዚህ አርት ቬንትሪኩሊዝም ይባላል። ይሄንን አርት ኢትዮጵያ ውስጥ አስጀምሮ እሺ ምን ልበለው? ቬንትሪኩሊዝም አርማኛለች። ይሄ አርት ቬንትሪኩሊዝም አይደል? እንደዛ ይባላልና የዚህ አርት ባለቤት ነው። በጣም እየሰራ ይገኛል። ዛሬ እንግዲህ ብታዩት እሱ ነው ሙልዬ። እሺ ስምሽን አስተዋውቂ። ወይ እኔ ጌታ አንተ ጀነር አንቺ ጀመሪ አንተ ጀነር እሷ ትጀምራለህ። አዎ እሷ አንቺ ጀምሪ ደስ ይለኛል። አንቺ ካልሽሽ እኔ ቃቂ ነው። ቃቂ ቆንጆ ስም ነው። ልክ እንዳንቺ ለሞስታሽ ኮረምም አንደኛ ናት። ከሳል ተልቶ ተለመደ ይሄ ነገር ይሄ ሙያ እንኳን ያው ያን ያህል ሰው አልለመደውም። ግን ከዚህ በፊት በውጭ ሀገር የሚሰሩ ሰዎች ስለነበሩ እነሱ ላይክ የሆነ ኦዲየንስ ፈጥሮልኛል እና በእንግሊዘኛው ነው ሞር የተለመደው። ይሄ አሁን እሁድ ቤት ላይ ቀርበሻል። በጣም ፌመስ ነው የምትወኚው። ወይኔ እንግዲህ መኪና ልትነዳ ነው። እኔ ኢትዮጵያ ውስጥ በጣም እየፈመሰች ነው። ግን አሁን ይሄ አርት ምን የተለየ ነገር ይፈልጋል ይሄንን አርት ለመስራት? ያው የመጀመሪያው አታርዘ ነው። እሺ እሱን የጠየቀ ነው። ዝም በይ ማለት አትግቢ። ላይክ የሚያስፈልገው የመጀመሪያው ልብ ነው። ለዚህ ነገር መሰጠት መቻል አለብህ። እኔ አሁን ፐርሰናሊ በዚህ እድሜ ላይክ ፓፔት ይዞ የሆነን ኦዲየንስ የሚያዝናና አይዲያ እየፈጠሩ ለመስራት መቻል ማለት ራስን መካድ ነው። የመጀመሪያ ጭንቅላቴ ውስጥ የሚጫወቱ ሁለት ሰዎች አሉ እና ላይክ ኦዲየንስ አሁን ከኔ በላይ የሚያዝናናቸው እሷ ናት። ከእሷ ጋር ያለኝ ኮንቨርሴሽን ምናምን ነገር ነውና ለምሳሌ ኤኒ ነገር ለማውራት ብፈልግ የሚገድቡኝ ቃላቶች አሉ። እነዛን ቃላቶች ለማለት አፌን ከፈትኩ ማለት ተበላው ወይ ደግሞ በቃ ኦዲየንስ ወዲያውኑ ወይ በቃ ይሄ እንደዚህ ነው እንዴ ምን አይላል። ብዙ ሰዎች አያምኑም። አሁን ሪከርድ አድርጌ ምናምን ነው የሚመስላቸው ፕሌይ አድርጌ ምናምን። እነሱ የበለጠ ቻሌንጅ ያደርጋሉ። ውድ ቤት አይተሽ ታውቂያለሽ? ቃቂ እናቴ ትናት ሳይቸው አላውቅም። እሱ ግን ያውቃል። ከፓፔታ ጋር ያላችሁ ሪሌሽንሺፕ ምን አይነት ነው? አሁን እንደ ጓደኛ ነው? ሳያት በጣም አታችመንታችሁ ምን አስበሽ ነው? ኧረ በደንብ ኧረ ቃቂ እንዳታስቢ ችግር የለም። እውነት ነው ልዬ ላንቺ አደራ እንሰጥ። እሺ ስለዚህ አሁን እሁድ ቤተሰብን ስላላየሽ ይቅርታ እንድጠይቂ እስከዛሬ ተመስቆን ለምን ይቅርታ እንጠይ እዚህ ጋር አንቺ ነሽ እንጠይ። እሱማ አይቷል። አንቺ ነሽ ያላየሽ። እኔ ጌታ እሺ አይ አንቺ ጀምሪ ተብለሽ ኦኬ የውድ ቤት ፋሚሊዎች አናና ወጣችሁ ተጻጽቻለሁ ስላላየው ይቅርታ
በቃ ይቅርት ብሎ ይችላል። ይቅርታ ተደርጎልሻል። ቀና ቢል ያመሰግናለሁ። ደስ ሳቂ ያምራል። የት ቦታ ሰርታችኋል? አንድ ላይ ሆነን ያው በብዛት ሰራ የነበረው ህጻናቶች ጋር ነበር ሞር ሰራበት የነበረው። ህጻናት ደስ የሚለው ፓርታቸው ቻንስ ይሰጡሃል። አሁን ለምሳሌ እዚህ ጋር ከወደቅሽ በኋላ ተነስተሽ ለመሄድ አቅም እንዳለሽ ካመኑ አካሄድሽ ላይ ነው ፎከስ የሚያደርጉት እንጂ አወዳደቅሽ ላይ አይደለም የሚያስቡት። አወዳደቅሽን ቤት ሲሄዱ ነው ወድቆ ተነሳና ሄደ ነው የሚሉት ልጆች። እና ረጅም አመት በቃ ልጆች ላይ ነው ሰራ የነበረውና እነሱ ጋር ሞር አፌን በጣም ፈታው። የበለጠ ላይክ ማሳመን ቻሉ። ቤተሰቦች ጋር እየሄዱ የሆነች የምታወራው ምናምን ነገር እያሉ ሌሎችም አሉኝ ፓፔቶችና በእነሱ የተለያየ ድምጽ እያወጣው ምናምን ሰራለሁ። በዛ እየሄድኩ ልደቶች ላይ ምናምን በጣም ብዙ ሰራው። ትምህርት ቤቶች ላይ ልክ እንደዛ። አሁን ግን አዋቂዎች ጋር ከመጣው በእነዚህ 3 ወር ምናምን ውስጥ አዲስ አበባ ዩኒቨርሲቲ ላይ ሰርቻለሁ። እዛ ማይተናል። ከዛ ውጪ ደግሞ ነበር አቀባበሉ እዛ። ዋው እንዴ በጣም ደስ ይላል። ለኔ ነገር በጣም ነው ደስ የሚለው። በእውነት ተቀበሉ በደም እንዴ በጣም ካራክተሯን ሲያዩት ገና ያውቋታል። እየለከፈችው ነበር ዳይ ጽጌን ሁሉ yes ሲያምር ያምራል ዳይ ጽጌ እንዴ ሻላ አንቺ ማሩ ነው ደረጃ አደራ ተሰፈኛል። አንድ ፍሬ ልጅ አረቃቂ ገበያት ግቢ ቃቂ ካሌብ ምን አይነት ልጅ ነው? ሻላ ሌላ ነው ቃላት የለኝም። እሱ ነው ሌላ ሰው ነው ሸበላ ያለ ማንን ያልሽ? እሱም ነው እኔ ጌታ ወይ ምን እያለክ ነው? ወደፊት በጣም ደግሞ ታዋቂ ትሆናላችሁ። yes ሳረኩት አረቃቂ አሜሪካን ጎት ታለንት ላይ ትልልቅ ደረጃ የደረሱ ተወዳዳሪዎችም ነበሩ እዚህ አርት አይደለ? አንተ በፊት እንደዚህ አይነት ሰዎችን አይተን የገባው? ብዙ ጊዜ የሆኑ ሰዎችን ኢንስፓየር የሚያደርጋቸው የሆነ ሰው ነው አይደለ? ያለ መዋሸት ይሄንን ሰራ እንድሰራ አዳዲስ ነገሮች ላይ እንድገባ ያደረገኝ ኑሮ ነው። የመጀመሪያዎቹ ሙከራዎች ግን እንዴት ነበሩ? እና በማን ላይ ነበር? ማን ነበር ኦዲየንሶች? ፋሚሊ ነበሩ ወይስ ህጻናት? የመጀመሪያ ቀን እሷን ይዤ ይችን ያገኘኋትኝ ቢሾፍቱ ከተማ ላይ ነውና እዛ የምሰራበት ቦታ ላይ አንድ ከውጭ ሀገር የመጣ ይሄንን የሚሰራ ሰውዬ ነው። በጣም የሚገርማችሁ 9 ልጅ አሳድጓል በዚህ ሙያ ብቻ። ካናዳዊ ነው። ያኔ አስተማሪም ነኝ፣ ቀለምም መቀባ ነበረ ምናምን እና ያንን እቺን ከሰጠኝ በኋላ ቤቴ ገባውና እንደብድ the first time ከባድ ነው። ከራሴ ጋር ራሱ ለመግባባት ከበደኝ። 2 ሰው እዚህ ውስጥ መፍጠር ሃይ ብዬ ካልኩ በኋላ ሃይ ስትል ማለት ከዛ መቀጠል አልችልም። ይከብደኝ ነበር። አረ ካሌብ ምን እየሆንክ ነው? ጅል እየሆንክ ነው እንዲሆነው ነገር ላይ ደግሞ በትወና ውስጥ አላለፍክም አይደለ? እናቴ አርቲስት ናት። ታው እንጂ ላይክ የድሬዳዋ ልጆች ነን። እናቴ ድሬዳዋ ላይ 1999 ላይ አንድ ፊልም ጽፋ አክሊል የሚል ጽፋ ኢቭን አስመርቃለች። እሷ ጋር በግድ አክቲንግ እንሰራ ታደርገን ነበር። ስለዚህ ጀምራላ ማለት ነው። ግጥም ጽፋለሁ ምናምን። ለምሳሌ አሁን የሷን ካራክተር ቢውልድ ያደረኩትኝ በማየው ነገር ነው። ስለዚህ ያ ያሳየኝ ነገር ነው ተጽዕኖ ፈጥሮብኝ አሁን ከሷ ጋር ሰዎች ሳይሆን እንደ ፍቅረኛ ይሆናል። አንዳንዴ ድምጿ ምናምን ካራክተራ ዝም በል ምናምን ትላለች። ሴት ልጅ ካወራው ዋ ምናምን ትላለች። እኔማ እናት ፊገር ነኝ እንዴ አይደለም ጌታ። አሁን በዚህ ሳይሆን ሌላ ነገር ነው ይመስላል። እና ካደ ታፍረኛለህ? አይ አላፍርብሽም እኔ ጌታ። ትንቢውን ጥሩ ነው። እንደ ገል ፍሬድ መሆኗ ነው አሁን ያሳፍረኝ። አትገልጥ። እሺ ካሌብ በነገራችን ላይ መምህርም ነው ቤተሰቦቻችንና አሁን ይሄ አርት ተማሪዎችን ለማስተማር ወይም ከትምህርት ጋር ያለን ነገር እንዴት ነው ጨምሮታል ህጻናቶች ላይ? በጣም አሁን ያለሁበት መስሪያ ቤት ላይ ካሁን መስራት ከጀመርኩኝ 2 አመት ሆኖኛል። በዚህ 2 አመት ውስጥ 3ኛ ወር ላይ ነው ምናምን በቃ ወዲያው ኢንጌጅ ለማድረግ ከሰዎች ጋር ይሄን የተጠቀምኩት እና አዲስ ስለነበርኩኝ ላይክ በነባሮቹ ልክ ነው። ቤተሰቦቹ ፊዚካሊ ሳያቁኝ ሚስተር ካሌብ እኮ የሆነች ወፍ አምጥቶ ምታወራ ምናምን ከዛ በዝንጀሮ መጣባቸዋለሁ። ከዛ ደግሞ አንድ አለ ስዕል ሲየው
የሚያወራ ስዕል አለኝ ደግሞ ላይክና ማጂክ ምናምን ይሄ እንደዚህ የሰዎችን መሸወድ አይነት ስራ ስለምሰራ በቃ ልጆቹ ሊትራሊ ይሸነፋሉ። በጣም ስትሮንግ ናቸውና አሁን እኔ ልጆቹን ሲያስቸግሩ ምናምን ክፍል ውስጥ በቃ ከዚህ በኋላ ወፋን አላመጣት ምናምን ስላቸው በቃ እንስማማለን ምናምን ነገር በጣም ጠቅሞኛል። ይሄ ምን ታስባለህ ወደፊት በዚህ አርት? ከኔ በኋላ ለሚመጡት አንደኛ መንገድ መክፈት ፈልጋለሁ። ቀጥሎ በሙሉ ኢትዮጵያን መድረስ ፈልጋለሁ ቱር በማድረግ ብዙ ጊዜ ካራክተራችን እሷ በጣም ችኩላት ምናምን ትጫዋል አንተ ኦኬ አይ ለምናገር ነው እሺ እናገር ተይ እና የሷ ካራክተር የኔ ደግሞ መለስ ማለቱ ኦሬዲ አክቲንግ ውስጥ ገብቻለሁ ከሷ ጋር ስትሶልቅና ስትቀመጥ ብቻ ነው እኔን መሆን የምችለው። ደስ ይላል ሐሳቤን መግለጽ እችላለሁ ምንም ነገር ብነካውናና ቱር ማድረግ ከዛ ላይክ የሀገሬን ገጽታዎች ማሳየት መምከር ላይክ መጥፎ ባህሪ እንኳን ቢኖራት የሆነ እዛ ጋር የማይሆን ነገር በሷ አላብሼ እኔ ስነግራት እሺ ስትለኝ ይሄን ነገር ለልጆችም ለአዋቂዎችም ብዙ መድረስ የምችልበት ነገር አለ ብዬ አምናለሁ። እያየኸው እሱ እንደሆነ ያወቅ ቀስ ብሎ ይወስድህና ቃቂንና ካሌብን ታያለህ። ዋው አይደለ? ልዬ ግን በጣም ጎደሰሽ ወይ አንተ ነገር እኔ ብቻ አይደለም እኮ ኦኬ ሌሎችንም ታስተ ለምን አታመጣቸው? ፌደስ ይሆኑ እንደሱ እኔ ብቻ የለም እቺን አጋጣሚ ነው ነገኛት ሲምጣ ለቃቂ አንዴ እንዳትጠፊ ቃቂ በጣም እንዳትጠፊ እሺ እኔ ካንተ ጋር ነን ነው እኔ ተጣው ከኔ ጋር ፌነስ ነው አንተ አቂ ወደፊት ተሻለን ትልቅ ቦታ እንደርስ እንደ ሳክስ ታይ ሳክስ ይያቸው አሁን ወንድሞችሽን እስኪ ወደዛ ደግሞ እሺ እናንተ ግን ቆይ ፍራንክ አታውኝም ወይ? አይ ሙልዬ እንዴ አለን ሙልዬ ሲድረስ መጥቶ ማን አለን እንዴ ኦ እያወቅኩ ስለሆነ እንዴት እንደሚዘገነኝ ማን አንተ ስምን ንገረን እንጂ እንዴ በደንብ ነው እንጂ ቀዳዳ ዝንደል እሺ ዳዳ ነው ስሙ ዳዳ ነው ስሙ ዳዳ ሃይ ዳዳ እንኳን ደህና መጣ የቃቂ ወንድም ነህ እንዴ ንናችን ይነሳሰላለው ሚሽላ ጸጉሩ ደስ ሲል ሙዝ በጣም ይወዳል። ይሄንን በብዛት የምጠቀመው ህጻናቶች ጋር ምናምን ሲሆን ሞር ለዛ እንትን ይረዳኛል። ቻው ይኒኖት አሁን ደግሞ ሌሎች እናመጣላችኋለሽ። ዳዴ አንተ ደግሞ እረፍ በል ከቃቂ ጋር ቁጭ ብለህ ተጫወት ከቃቂ ጋር እሺ በቃ እንሂድ። ማመጣ አይ ጓደኛ እንደምን ነሽ? አይ ሞዴል ነሽ እንዴ? ወክላርክ እስቲ ወካሪ ስሚ ቲቲ ነው ቲቲ ዲዲ ዲዲ ኦ ዲዲ በጣም ቆንጆ ነሽ፣ ታምሪያለሽ። ስታይልሽም ወጣ ያለ ነው። ያራዲ ልጅ ፈይዜ ሌላም አንድ ደግሞ አለኝ። ከዚህ ጋር የምታዩት የማጂክ አይነት ነገር ነው። በቃ ሰራባችሁ። ይሄኛው ትንሽ ለየት የሚያደርገው ላይክ ያው ሳሊነቴን ሞር ገልጽበታለሁ። ስዕል በጣም ጎበዝ ነኝ። ማን ልሳል ደስ ያለኝ ኦኬ ዋው ሃይ ኦኬ ይሄ ግን እኮ ወንድ ነው። አዎ ወንድ ነው። እሬ በእውነት ጺም አለው። አንተ ጺም ሳይሆን አንገት ነው እኮ አይደለም፣ አፍንጫው ስር ያለው ጺም አይደል እንዴ? አፉ ነው ይሄ አይደለም፣ አፉ ነው ከአፉ በላይ ያለው ከንፈር የለኝም እንዴ? ኧረ ከንፈርማ እያወራ ነው። ወንድ ነው ይሄ ነገር። ኧረ ፈጣሪ ተው አስረዳት። ይሄ ሞር ላይክ ልጆች በጣም እንትን ይሉታል፣ ይወዱታል በጣም። በጣም ስለመጣ ደስ ብሎናል። እንደገና ይሄ ደግሞ እነ ሙልዬ እንዳሉት በጣም ትልቅ ደረጃ ደርሶ አንተም የምታስበውን ሀገርህንም ዲፕሎማት ሆነ እንድታስተዋውቅ እንዲረዳ እንግዲህ እኛም እንመኛለን።
ዛሬ ካሌብ ታደሰ ነበር የመጣው። ቃቂ ትምጣ። እሺ እሷ ተሰናበት። እሺ ከነንጣቴ ወሺት ቃቂ መጣች። ብዙዎች መጥተው ነበር። ብዙዎች እድል ነበራቸው። አሁን ግን አትስም። አይ ማርሽ ይሄ ጌታ አንተ ዝናል። አይ እነሱ ቀደሙኝ ብዬ ነው። ኦኬ ያኖርልኝ። ለሲዮ ጎበኘሽ ውድ ቤትን? ያ ዋው በጣም ነው የሚያምረው። በጣም ነው የምናመሰግነው ስለመጣሽ ቃቂ። ሌላ ጊዜ አትጥፊ እየመጣሽ እዚህ ጋር ደግሞ ሞቅ ታደርጊዋለሽ ቤቱን። አዎ ቤተሰቦቻችንም ደግሞ እናንተም ለየት ያለ ተሰጦ ካላችሁ እየመጣችሁ እሁድ ቤት ማሳየት ትችላላችሁ። በየቤታችሁ ደግሞ ያላችሁ ደግሞ መምጣት የማይችል እኛ ሄድ እያልን እንደዚሁ ብታዩት እናሳያችኋለን። ዛሬ ካሌብና ቃቂ ነበሩ ብታዩታችን። በጣም እናመሰግናለን። አሁን ደግሞ ለቃቂ ከዛ በፊት ግን በቴሌቪዥን መስኮት ለሚያዩ ቤተሰቦቻችን ቃቂ የምትለው ነገር ካለ እድሉን እንስጣት እስቲ። ኦኬ እንግዲህ የተለያዩ ስራዎችን ነው እንሰራው እኔና የኔ ጌታ እና መጥራት ትችላላችሁ። ልደት የተለያዩ ኢቨንቶችን እንሰራለን። ወይ የቲክቶክ ስናችን እንድንወር አታውቂው ራሳሽ እንዴ? አስታውስኝ። ቃቂ ካሌብና ቃቂ። ኦኬ ቃቂ ብላችሁ ሰርች አድርጉ። ከዛ ሌላውን ጉዳይ ከፈለጋችሁ ስልክ ቁጥራችንን አንተ ንገራቸው። አይ አንቺ ንገር። አንተ ንገራቸው። ባንቺ ነው የሚያምረው። ኦኬ 0949842308 ደውላችሁ ከጠራችሁ እናቴ ትንት ታገኘኛለች። ለቃቂ የሚሆን ነገር እንደሆነ ስላሳያችሁኝ የቲቪ ፕሮግራምን እሁድ ቤትንም በጣም አመሰግናችኋለሁ። ቴንኪዩ። ተባረኩልኝ። እኛም እናመሰግናለን በጣም